السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. حديث قدر سلسة عن عبد الله ابن عمر رضي الله عنهما قال: قال رسول الله صلى الله عليه وسلم: من اقتنع كلبا إلا كلب ماشية أو ضارية نقص من عمله كل يوم قيراط. متفق عليه. وزاد مسلم أو زرعين ضاريا أي كلب سيدين. سلو الشام يورا حديثنا وشا سلما صدق عن كعبد الله تيزو ابن عمر يا عمر لجهنوت رضي الله عنه اللهم الكم سراتشون يودد الله تشونا قال اندهالو قال رسول الله يا الله ملكتنيا كون اندهالو صلى الله عليه وسلم يا الله صلاتنا سلام برساتشو ላይ ይሁንና እንዲህ አሉ። ምን አሉ? من اقتنع ያሳደገ የተንከባከበ ከልበን ውሻ። ልብ በሉ፣ ውሻ በሸሪዓ ጥቅም አለው የለው? መልሱልኝ። ውሻ በሸሪዓ ጥቅም አለው የለው? አለው። ሸሪዓ የጸደቀበት ቦታ አለ። ለምን እዚህ ጋር ይመጣል። ከሱ ውጪ ውሻ ማሳደግ ምን ያደርጋል ሲባል ከምንዳችሁ እኮ በየቀኑ ይቀነሳል አሉ ማን? ነብዩ ሰለላሁ ዐለይሂ ወሰለም። من اقتنع كلبا ውሻን ያሳደገ ሰው ኢላ ሲቀር እንጂ፣ እነዚህን አይነቶች ውሻ ሲቀር እንጂ ሌላን ውሻ ያሳደገ ሰው እኮ አለቀለት ነው። ኢላ ሲቀር እንጂ ምን? ከልበ ማሺየቲ። ማሺ ማለት ተጓዥ። ከማን ጋር? በግና ፍየል የሚጠብቅ እረኛ ሊኖር ይችላል። እሱ አብሮ ምን ይዞ ይወጣል? ውሻውን ይዞ ይወጣል። ለምን? ውሻዎች በስልጣኔ ምን ያውቃሉ? አውሬ ሲመጣ እንደኛ አይደሉም፣ ፈጠን ያሉ ናቸው። ያኔ ውው ብሎ ሲጮህ ምን ይሆናል? እረኛው ቀድሞ ይነቃል። አሰልጥኖ ማለት ነው። ይሄ ተፈቅዷል። ኢላ ሲቀር እንጂ ከልበ ማሺየቲ ተጓዥ የሆነ ምን አይነት? አብሮ ከእረኛው ጋር በግና ፍየል ከብቶችን ይዞ ከሚወጣ እረኛ ጋር አብሮ የሚጓዝ ሲቀር። አው ዳሪየን ማለት ደግሞ ልስባዕ ለአደን የተዘጋጁ ውሻዎች አሉ። በሸሪዓ ውሻህን አሰልጥነ ስታበቃ ለመጀመሪያ ጊዜ ቢስሚላህ ብለህ ትልከዋለህ። መጀመሪያ ላይ አድኖ የመጣው አይበላም። ከዛ በኋላ ቢስሚላህ እያልክ ትልከዋለህ። ልክ በቢላህ ቢስሚላህ ብሎ እንደማድረግ ነው። እሱ አድኖ የመጣው ይበላል። እንዲህ አይነት ውሻዎችን ማሳደግ ይቻላል። ሁለት አየን። ከነዚህ ከሁለቱ ውጭስ ውሻን ዝም ብሎ ቤት ውስጥ ማሳደግ ነቃሳ ያጎላል እኮ። ነቃሳ ያጎላል ከምን? ሚን አመሊሂ ሰውየው ሰርቶ ካከማቸው መልካም ስራው ላይ እኮ በየቀኑ ይቀነስበታል። አያሳዝንም? ይሄ እንግዲህ ሰው ላይ በመድረስ አይደለም። ልብ በሉ። ብልግናን በሚዲያ በመልቀቅ አይደለም። አላህ ዘንድ የሚያስጠይቀንን ነገር ሳናጠፋ ከሚዲያ ላይ ቀብር ውስጥ መግባት አይደለም። ውሻ ብቻ ስላሳደገን ኢስላም ስለከለከለ። በሌላ ሐዲስ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ውሻና ፎቶ ምስል ያለበት ቤት መላእክት አይገባም አሉ። ውሻና ምን ምስል ህይወት ያለው ስዕል ያለበት መጋረጃ አይሻ ለነብዩ ሰለላሁ ዐለይሂ ወሰለም ቤቱ ያምርላቸዋል ብላ ምን አደረገች? ያን መጋረጃ ቤት ውስጥ አስገባች። በር ላይ ቆሞ ፊታቸው ተኮሳተረ። ያን ሲያዩት ስታይ እንዴ እኔ እኮ ለርሶ ብዬ ቤቱ እንዲያምርልዎት ነው። ከዛ እሳቸው ውሻና ምስል ያለበት ቤት መላእክት አይገባም ሲሏት ቀዳደደችና ምን አደረገችው? ምስልነቱ ጠፋ። መሬት ላይ እግር መጠራረጊያ ያደረገችው አዲሱ መጋረጃ። እሺ ነቀሰ ይጎላል እኮ ከነዚህ ከሁለት ውሻ አይነቶች ውጭ ያሳደገ ሰው ሚን አመሊሂ ካስቀመጠው መልካም ስራ ኩለ የውሚን በየቀኑ ነው ደግሞ የሚጎልበት። አንድ ጊዜ ብቻ አይደለም የሚጎለው። ኩለ የውሚን በየቀኑ ቂራጣን ቂራጦች ይጎሉታል። በሌላ ሐዲስ መጥቷል። ቂራጥ ማለት አንዱ ቂራጥ ሚስሉል ጀበለይ አልዓዚመይን ትልልቅ ተራራ፣ አንድ ትልቅ ተራራ አንዷ ቂራጥ ስትባል ቂራጣን ሲባል ሁለት ትልልቅ ተራራ የሚያክል ምንዳ በየቀኑ ይወሰድበታል። ውሻን ቤት ውስጥ የሚያሳድግ ሰው ወንድሞቼ፣ እኛ አላሁ ስብሓነሁ ወተዓላ ምስጋና ይገባው አእምሮ ሰጥቶናል፣ ሳሆነናል። ሐዲሶችን አቀራርበን መረዳት መቻል አለብን። ወደ አንድ ነገር ብቻ አይደለም ማምጣት ያለብን። ቲክቶክ ላይ ያሉ እህትና ወንድሞቻችን ምን ያደርጋሉ? ለአላህ ብላችሁ ይሄኛው አካውንቴ ሊመታ ነው፣ ዋርኒንግ ውስጥ ሊገባ ነው፣ ባካችሁ ኮፒ ሼር ሊንክ አርጉልኝ ይላሉ። ምኑ አካውንት ቢጠፋ ሌላ አካውንት ይወጣል አይወጣም? መልካም ከነበር ደግሞ የተሰራበት ይጠፋል
አይጠፋም። አላህ ጋር ነው አይደል የተቀመጠው። እዛ ሚዲያ ላይ አላህን የሚያስቆጣ ነገር ይሰሩና አጥፉት ሲባሉ ይሄን ሁሉ ቪው ያለበት ይሄ ሁሉ ላይክ ያለበት ቪዲዮ ላጠፋው ነው ይላሉ። ወላሂ ብዙዎችም በውስጥ እየገባው እነግራለሁ። አንድ ማረሳት አላህ በሄደችበት ህይወቷን በረካ ያርግላት ቲክቶክ የሚባለው መጀመሪያ ስገባ ከነ ባሏ ሁሉ እየወጣች ቪዲዮ የምትሰራ ነበረች። የላይክ ማዕት ነው የምታገኘው። ልንረሳ ማይገባው ሴት ልጅ ትዳር አላት ማለት ወንድ አይፈልጋትም ማለት አይደለም። ወንድ ደካማ ነው አይደለም። አንድ ቀለበት አይደለም አንገቷንም እግሯንም በቀለበት ብታጠልቅ ለወንድ ፈተና ናት አይደለች። አላህ ምን አለ? ልናገባቸው ማንችላቸው ማንን? የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ምን አላቸው? እናንተን ማውራት ማናገር የፈለገ ሰው ካለ ፈስአሉሁነ ሚን ወራኢ ሒጃብ ከመጋረጃ ጀርባ ያውራቸዋል። ዛሬ ጣታቸው ላይ ቀለበት ያሳያሉ፣ ግን ወንድ ይፈትናሉ። አንቺ አታርፊም እንዴ ስትላት አይ እጄ ላይ እኮ ቀለበት አለ ትላለች። እና ቀለበት ቢኖርሽ ወንድ አትፈትኝም ነው? ከዛ ያቺ ሴት ከነባሏ እየወጣች ቪዲዮ የምትሰራ የነበረው ጎማ ሲተነፍስባት ሁሉ የመኪና ጎማ ስትቀይር ምናምን ህዝቡ ምስኪን አይደል መቼ ገብቶ ላይክ ይገጫታል። እህቴ ሆይ ቀብር የምትገቢበትን ቀን አስታውሺ። ቀለል ያለች ሜሴጅ ነው የጻፍኩላት። ዲን ሆኖ ቀላል ስለሌለ ሙሉ ቪዲዮዎቿን እምሽክ አድርጋ ወረደች። በዛ ጊዜ ቲክቶክ ሲጀምር እኔ ዛሬ 2 ዓመት ከምናምን ነው የጀመርኩት። 3 ሚሊዮን ምናምን የነበራት ልጅ ፎሎወሮቿ ከ100,000 በላይ ላይኮቿ ከ3 ሚሊዮን በላይ የነበሩ ለአላህ ስትል ሙሉን እምሽክ አደረገችው። ለምን? ቀብርን ፈርታ። ዛሬ ሲሞቱ ምን ይባልላቸዋል? ወንድምና እህቶቻችን በአላህ ሪፖርት አድርገን እናዘጋው ይባላል። ለምን ነው የሚዘጋው? ኸይር ቢኖር እናዘጋው ይሉ ነበር አይሉም፣ ሸር ስለሆነ ማለት ነው። ስለዚህ ውሻ ማሳደግ በየቀኑ አንድ ተራራ አጅር ካስቀነሰ ሸር ደግሞ ሚዲያችን ላይ ካለ በየቀኑ ሰው ባየው ቁጥር ምን ይሆናል? መጨረሻ ላይ ሂሳብ ይሰራል አይሰራም? ፈአማ መን ተቁለት መዋዚኑ የመልካም ስራ ሚዛኑ የከበደችለት ፈሁወ ፊ ዒሸቲን ራዲያ በመልካሟ ጀነት ውስጥ ይሆናል። ወአማ መን ኸፈት መዋዚኑ ሚዛኑ ደግሞ የቀለለችበት መልካም ስራውን ከፍ ልታደርግ ያልቻለች መጥፎ ስራው ብናኛ ያልሆነች ወይም ቀላል ያልሆነች ከሆነ ፈኡሙሁ ሀዊያ መኖሪያው ከሀዊያ ናት። ወማ አድራከ ማሂያ ምን እንደሆነች እሷ ምን አሳወቀ? ናሩን ሐሚያ አሳማሚ ስጋን ከአጥንት የምትለያይ የሆነች እኮ እሳት ናት። ስለዚህ መልካምን ማብዛት ብቻ ሳይሆን ትኩረት ሊሰጥበት የሚገባው በየቀኑ ስራዬ በምን ይቀንሳል? ሐሜት፣ ሰው መበደል የመሳሰሉት ከስራ ላይ ምን ያስደርጋሉ? ያስወስዳሉ። የእኛን ስራ ለማን ማስረከብ ነው? ለበደልናቸው ሰዎች ማስረከብ ነው። ሚዲያ እንዳንጠራጠር ባለንበት ዘመን መልካም ለተጠቀመበት ቤቱ ቁጭ ብሎ ዓለም ላይ ዞሮ ከሚያደርገው ዳዕዋ በላይ በየቀኑ ማሳ ምርት ያገኝለታል። ቤቱ ተቀምጦ የሰራት ሸር ደግሞ ዓለም ላይ አትሰራጭም። እስከ ዛሬ የሰራው ድምጥ ማጡን ታጠፋበታለች። ምሳሌ ዘረኝነት አለ ወይስ የለም? የእውነት አለ ወይስ የለም? በደንብ አለ አይደል? መካከላችን ቤቴ ቁጭ ብዬ ሚዲያ ላይ ሳልወጣ እነዚህ ኦሮሞዎቹ ደግሞ አማራ ምን ያውቃል? ሁለቱም ቃል ዘረኝነት ነው አይደለም? ዘረኝነት ነው አይደለም? ወንጀሉ ግን የት ቆመ? ወይኔ ልብ ውስጥ ወይኔ ቤት ውስጥ አለ። በሚዲያ ግን ወጥተን አስቡት። ስለ ሁለቱም ላንሳላችሁ። በጣም በብዛት የሚረጋገጡት እነዚህ ስለሆኑ ኢስላም አይገዛንም ብለው ማለት ነው። አማራዎቹ ወጡ። ቪዲዮ አለኝ። እኔ አማራ ክልል ላይ የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ ኦሮሞ ወንድ አላገባም። አማራ ክልል ላይ ተመልሼ የኦርቶዶክስ እምነት ተከታይ የሆኑ እነሱን አገባለሁ ትላለች። አሁን ምን ሆነ? ይሄ ስራዋ እድሜ ልኳን የለፋችበትን የሰገደችበትን የጾመችበትን መጽዋዕት የሰጠችውን በአደባባይ አስበላችሁ አላስበላችሁም? ወንድሞቼ በአላህ ይሁንባችሁ። በደረሰው ሰው ልክ ቪዲዮዋን ደግሞ በድፍረት እስከዛሬ ያስቀምጠውታል። ተሰራጭ አልተሰራጭ በአላህ ይሁንባችሁ መልሱልኝ። ኦሮሞ ልጅ መጣ። አሰላሙ አለይኩም። እኔ ይቅርታ አድርጉልኝ እንዳትከፉ፣ ሙስሊም ያልሆነ ዋቄ ፈታ እምነት ተከታይና ክርስቲያን የሆነ ኦሮሞ እና ከሌላው ሙስሊም የቱ ይሻላል ብላችሁ ብትጠይቁኝ አለ እኔ የምመርጠው ኦሮሞ የሆኑ ዋቄ ፈታ እምነት ተከታዮችን እና ክርስቲያኖችን ነው አለ። ምክንያቱም ደሞቼ ናቸው ብሎ ወደ እጁ አሳየ። ለሐውለ ወላ ቁወተ ኢላ ቢላህ። ቤቱ ውስጥ እኮ እዛው ዘረኛ ሆኖ የራሱን ወንጀል መያዝ ይችላል። በአደባባይ ወጥቶ ግን
ስንትና ስንት ሚሊዮን ህዝብ የሚከታተለው ሚዲያ ላይ የጾመው የሰገደው ለእናት ለአባቱ የታዘዘው እንዲያደርገው እያከሰሩ ነው አይደለም። ስለዚህ ሚዲያ ላይ ምንድነው ይዘን የምንወጣው? እንወቅ። አላህ ምን አለ? ወላ ተኽዳዕና ቢልቀውል፣ እናንተ ሴቶች ሆይ በንግግራችሁ አፋችሁን አታለስልሱ። ለማን? ፈየጥመዐ አለዚ ፊ ቀልቢሂ መረዱን፣ ልብ ውስጥ በሽታ ያለበትን ወንድ እኮ ተረብሹታላችሁ፣ እንዲሁም በሽታ ያለበት ይላል። ይመጣል። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቁርአን ሲቀሩ እንኳን ይሄን ተጅዊድ አያስገኙትም። የቲክቶክ ቤተሰቦች ሀዋይ ኧረ እባክሽ ከአባትሽ ጋር ስታወሪ እንዲህ ነው የምታወሪው? አባዬ የዳቦ ብር የለም ብላ የምታወራዋ ሴት ሚዲያ ላይ ስትወጣ ድምጿን አለስልሳ ፋውል ላለመግባት ዓላማ አለዋ። ከስር ገብቶ ወንዱ ስትመችኝ ይላታል። የምትፈልገው ዓላማ ይሄን ነው። የምን ስራ? እንደ ሴተኛ አዳሪ በሚዲያ ትጣራለች። ሴተኛ አዳሪዎች መንገድ ላይ ቀሚሳቸውን ከፍ አድርገው ነው የሚቆሙት በእግራቸው ለማታለል። የኛ ሴቶች ሂጃብ ይለብሱና ሰሉ አለ ነቢይ፣ ቀኑ ጁምዓ ነው። ከጁምዓ ቀን ሱናዎች ውስጥ ቃፍን በኃይለኛው የምትሰማት በአማርኛ ስትነገር ነው፣ በሴቶች አንደበት። ላ ሐውለ ወላ ቁወተ ኢላ ቢላህ። እህቴ ወይ ነፍስሽ ያውቀዋል። ከዛ ከኮሜንት ሁሉ መርጣ ሪላይክ የሚባል አለ። ሌሎች አላህን አትፈሪም ወይ ምናምን ለሚላት መልስ አትሰጥም። ወላሂ የምታነሻቸው ሀዲሶች ምርጥ ናቸው። ጀዛከላህ ትለዋለች ገብታ። ጅል ለጅል አብረ ተጃጃላሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ንቃት ያስፈልጋል፣ ሂሳብ መስራት ያስፈልጋል። ምን እየሰራን ነው? በጣም ብዙ ሙስሊም ሚዲያ እንደሚጠቀም ይታወቃል። አብዛኛው ሙስሊም ግን ለሸር ነው የሚጠቀመው። ምን አይነት ሸር? በየቀኑ ሂሳቡን ያስበላል። ዱርዬነት ሲባል ልብ በሉ፣ መንደር ላይ ቆሞ ጫት መቃም ብቻ፣ ሲጋራ ማጨስ፣ ወይም ደግሞ ሰፈር ላይ ቆማ ምናምን ብላ እንደምትሳደበው ብቻ አይደለም። ሴት ልጅ በአይኗ ትሳደባለች፣ በእግሯ ትጣራለች፣ በድምጿ እሹሩሩ ትላለች። እንዴት? ሴቶቹ ራሱ ያውቁታል። እናቷ ስታዛት ማዘር ግን እኔን እኮ ቅድም እንጀራ ጋግሪ ብለሽ ምናምን ብላ እንደ ወንድ የምታወራው ሚዲያ ላይ ግን ሲሆን ቦራርሻ ቅንድቧን የሆነ ነገር አድርጋ ግንባሯ ላይ በደንብ። ከዛስ እህቶቻችንን እነቃቸዋለን። አነቃቸው ወንድሞች ቡግራሞች ናቸው አይደሉም አብዛኛዎቹ። እኛ ቡጉር እንዳለብን ስልክ ይገዛል። ምን አይነት ስልክ? አይፎን መሆን አለበት። ሳምሰንግ ይሄ ቨርሽን መሆን አለበት። ለምን ፈለግሽው እህቴ? በሌለሽ ብር ተጋግጠሽ ይሄን ብር የምትገዢ ይሄን ስልክ የምትገዢው በላት። እሱ ዓላማ አላት። ባለፊልተሩ ትልሃለች። ባለፊልተሩ ማለት ምን ማለት ነው? ቡጉር ካለብህ ቡጉርህን አስወግዶ፣ ጥቁር ከሆንክ ቀላ አርጎ ሰብሰብ አርጎ ምንም ያደርጋል? ካሜራ አለ፣ በሱ ይወጣል። ያያቸው በጠቅላላ ሸር እየሰራች ምን ይላታል? ሁሌ በየቀኑ እየገባ አቴንሽኗን ሊስበው ለአላህ ብዬ እወድሻለሁ ይላታል። ሸር የምትሰራው እህት ማለት ነው። ስለዚህ በየቀኑ ሂሳባችን የሚቀነስበትን ነገር ትኩረት እናድርግ። ምክንያቱም የቂያማ ቀን እንመዘናለን። ስንመዘን ወደ ኋላ መጥቶ ማስተካከል ይቻላል። ዛሬ ነው መስተካከልም ማስተካከልም። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ወዛደ ሙስሊሙን ኢማሙ ሙስሊም እኮ ጨመሩ፣ አው ዘርዒን ለአዝርትም የተዘጋጀ ውሻ ሲቀራ። አይታችሁ እንደሆነ ማሽላ በቆሎ ምን ይሆናሉ? ከፍ ከፍ ያሉ ናቸዋል። ሌላ አውሬ ከዛ ቢመጣ ምኑ ይደብቀዋል? አገዳው ይደብቀዋል አይደል? ማን ሲቀር? ውሻዎቹ በድምፅ ብዙ ነገር ስለሚሰሙ ሰልጥነው ውው ብሎ ይጮሃል። ገበሬው ያኔ ይነቃል፣ አውሬ እንደገባ ወደ ማሳው። ስለዚህ ስንት አይነት የውሻ አይነቶች አየን? 3 አይነት። 3ቱን የውሻ አይነቶች ማሳደግ ይቻላል። ከነዚህ ከ3ቱ ከውሻ አይነቶች ውጪ ያሳደገ ሰው በየቀኑ 2 ተራራ የሚያካክሉ ምንዳዎቹ በየቀኑ ምን ይደረጋሉ? ይወሰዱበታል። አላህ ነጃ ይበለን። ዳሪየን የሚለው አይ ከልበሰይዲ ለአደን የተዘጋጀ ውሻ ሲቀረ። 62ኛ ሐዲስ عن عبد الله ابن عمر رضي الله عنه قال رسول الله صلى الله عليه وسلم ويلكم لا ترجعوا بعد كفارا يضرب بعضكم رقاب بعض متفق عليه. عن عبد الله كعبد الله تيزو ابن عمر يا عمر لجهنوت رضي الله عنهما الله ملكم سراچون يودد الله قال انديها قال رسول الله يا الله ملكتኛ صلى الله عليه وسلم يا الله صلاتنا سلام በእርሳቸው ላይ ይሁንና
እንዲህ አሉ ወይለኩም ወየውላችሁ ወይለኩም ወየውላችሁ ላ ተርጂዑ አትመለሱ ባዕዲ ከኔ ሞት በኋላ እኔ በሕይወት እያለሁ አንድ አድርጊያችሁ ጥቁሩንም አረቡንም ከአረብ ውጭ ያለውንም ሁላችሁንም አንድ አድርጊያለሁ። ከኔ ሞት በኋላ ግን ወይለኩም ወየውላችሁ ላ ተርጂዑ እንዳትመለሱ ባዕዲ ከኔ ሞት በኋላ አስማምቻችሁ አንድ አድርጊያችሁ ከሄድኩ በኋላ ኩፋረን ከሃዲ እንዳትሆኑ። እንዴት ነው ሰው ከሃዲ የሚሆነው? ራሳቸው ቀጠሉ። የድሪቡ በመምታት ባዕዱኩም ከፊላችሁ ሪቃበ ባዕዲን የከፊሉን አንገት በሰይፍ በመምታት በሽጉጥ በመግደል ከሃዲ ሆናችሁ ጀሃነም እንዳትገቡ። አያችሁ ታረለ። ዛሬ ግን እንደዛ ነው ወንድሞቼ። ኢስላም ይኸውላችሁ፣ ኢስላም ሁሌ ከምን ይጀምራል? ከስር ከመሰረቱ ችግርን ያክማል። ወንድምህን ልጠይቀው፣ ሲያነጥስ የርሐሙከላህ ልትለው፣ ሲቸግረው ልትረዳው አሳልፈ ላትሰጠው እያለ በደረጃ እንድንዋደድ አደረገን። ከዛስ ነቢዩ ሰለላሁ ዐለይሂ ወሰለም ከዚህም አልፎ ሌላ በሽታ ብቅ ያለበት ሰው ካለ አሉና ምን አሉ? ላ ፈድለ ልዐረብ ዐለ ልዐጀም። አንድም አረብ የበላይነት የለውም በማላይ ከአረብ ውጭ ባሉ ሰዎች። ቀጠሉና ምን አሉ? ላ ፈድለ ልዐጀም ዐለ ልዐረብ። ፈረንጅም ይሁን ዋቴቨር ማንም ይሁን ማን ደግሞ በተራው በአረቦች ላይ የበላይ ነኝ አይበል። የሰው ልጅ መለኪያው በተቅዋ አላህን በመፍራት ብቻ ነው ብለው ዘጉት። ሐታ እሳቸው በሕይወት በነበሩበት ዘመን የሸር ሁሉ ሸር እስካለንበት ዘመን ድረስ ማን ናቸው? ነገሩኝ፣ ማን ናቸው? ይሁዳዎች ናቸዋል። መዲና ላይ ነቢዩ ሲገቡ ሰለላሁ ዐለይሂ ወሰለም ከእሳቸው መግባት በፊት 100 ዓመት የቀረበ ሁለት የወንድማማች ልጆች ጎሳ ሆነው ጦር እየተማዘዙ ይጋደሉ ነበር። ማንና ማን? አውስና ኸዝረጅ የተባሉት የምናምን ልጆች የምን ልጆች ናቸው? የወንድማማች ልጆች። እሳቸው ገቡና ሁለቱንም ምን አደረጓቸው? አስማሟቸው፣ አንድ አደረጓቸው። ከመካ ደግሞ እነማን መጡ? ሙሃጅሮች። እነዚህኛዎቹ ደግሞ ማን ሆኑ? አንሷሮች። ሁለቱንም አንድ አደረጉ። ይሁዳዎች ምን አደረጉ? በአውስና በኸዝረጅ መካከል በዛ ዘመን ድሮ ሲጋደሉ የነበሩትን ነሺዳዎች አወጡ ሊቀሰቅሷቸው። ለምሳሌ ኧረ በለው አንተ የ1978ቱን ወይም ደግሞ የ1900 የአባቶችህን የሸዋዎቹን ትረሳለህ እንዴ? እነንትናን ብሎ ጣቅ ያደርጋል። እነንትናም ደግሞ ይህን ስራ ሲሰሩ ሊቅ እርስ በርስ ድጋሚ ግድያ ሊፈጠር ነቢዩ መጡ ሰለላሁ ዐለይሂ ወሰለም መልሰው ያንን ነገር አበረዱት። ከዛ ምን አሉ? እግራቸውን አንስተው ሁሌም ብያቸዋለሁ፣ ሐዲት ሲነገር የተነገረበትን ቦታ የተጨመረበትን ተግባር ቦታ ስጡት ብያለሁ። አንድ ሰው አክ ቱፍ አለና አክታውን አርጎ በእግሩ አጠፋት ብሎ ሐዲስ ተላለፈ። ለምሳሌ ምን እንይዛለን? አክታ መደበቅ እንዳለበት አይደለ ወንድሞቼ? ነቢዩ ምን ያደረጉ ሰለላሁ ዐለይሂ ወሰለም እንዲህ የዘር ችግር ተነስቶ ስለነበር መዲና ላይ እኔ በመካከላችሁ እያለሁ አሉ። ደነገጡ ሁለቱ። ከዛ አረጉና በእግራቸው ኢነሃ ሙንቲና፣ እቺ ዘረኝነት የተባለችው ነገር ጥንብ ናት አሉ። ይኸው ከእግሬ ስር ደብቄያታለሁ፣ በቃ ቀብሬያታለሁ፣ እንዳታነሷት አሉ። አሁን ችግሩ እሳቸው የቀበሩትን እኛ እያነሳ ነው። ሰው የሚገዳደለው ሙስሊም ሆኖ በምን የተነሳ ነው? ዓለማችን ላይ በምናየው በዘር የተነሳ ነው። የእንትን ሀገር አረብ ከእንትን ሀገር አረብ ይበልጣል። እኛ ሀገርም ደግሞ ተቀምጠን ሰው እኮ ምን ብያለሁ ከዚህ በፊት ዘሩን መምረጥ ይችላል ብለናል አይደል? በጋብቻ ላይ ሌሎችን ግን ውሻ አድርጎ ራሱን አንበሳ ሊያደርግ ቢሞክር ሁለቱም አውሬዎች ናቸው አይደሉም? ሰውነት ደረጃ ላይ አልደረስክም እንለዋለን። አንበሳነትህ የማይገባው ቦታ ላይ ነው። ላኢላሃ ኢለላህ ያለ ሁሉ ወንድምህ ነው። በሱ ሰበብ ነው ጀነት የምትገባው። ሰዎችን የሚያገዳድላቸውን አነሱና ነቢዩ ምን አሉ? ከኔ በኋላ አደራችሁን ወደ ክህደት እንዳትመለሱ። ምን በማድረግ? አንዳችሁ የአንዳችሁን አንገት በመቅላታ፣ አንዳችሁ አንዳችሁን በመግደል። 63ኛ ሐዲስ عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم لا يقيم الرجل من مجلسه ثم يجلس فيه ولكن تفسحوا وتوسعوا متفق عليه። ይሄ ደግሞ ከአቀማመጥ ስርዓት ጋር የተያያዘ ነው። አሁንም እርስ በእርስ የምንዋደድበት ሐቅ
እንዲጠነክር ሊያርጉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ከአብዱላህ ኢብኑ ዑመር ተይዞ አላህ መልካም ስራቸውን ይውደድላቸው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ላ ዩቂም እንዳያስቆም። ላ ምንድናት? አፍራሽ ናት አይደል? ዩቂም ማለት ምን ማለት ነበር? ማስቆም። ላ ዩቂም እንዳያስቆም። አረጁሉ አንድ ግለሰብ ከውጭ የመጣ አረጁለ አንድን ግለሰብ ቤት ውስጥ የተቀመጠ ሚን መጅሊሲሂ ተቀምጦ ከነበረበት ተነሳ ይበለው። ከዛስ ثم يجلس فيه እሱ ተቀምጦ የነበረበትን ቦታ ተነስ ካለው በኋላ እሱ ቦታ ሄዶ ደግሞ አይቀመጣል። ወላኪን ነገር ግን አሉ ተፈሰሑ ጠጋ ጠጋ በሉ፣ ወተወሰዑ ሰፋ ሰፋ አድርጉ፣ የፍሰሂላሁ ለኩም አላህ ደግሞ ለእናንተ ያሰፋላችኋል። አላህ ደግሞ ለእናንተ ያሰፋላችኋል። ግርግዳ ላይ መደገፍ ደስ የሚል ነገር ነው አይደለም? አንድ ወጣት መጥቶ ያንን ግርግዳ ያዘ፣ ሌላ ደግሞ ከሱ ከፍ ያለ መጣና ተነስ ከዚህ ጋር ብሎ እዛ ቦታ ከተቀመጠ የነብዩን ትእዛዝ ጥሷል። ነገር ግን አንዱ ታናሽየው ሌላ ሐዲስ ስላለ ከኛ ውስጥ የታላላቆቹን ታላቅነትና መብት ማያቅ ለታናናሹ ደግሞ ማያዝም ከኛ አይደለም ስለተባለ ተለቅ ያለው ወገቡን ያመዋል ተብሎ ከተገመተ ወይም ደግሞ አንተ እንዲሁ ተዋዱአን ለአላህ ስትል ራስህን ዝቅ አድርገን ወንድሜ አንተ እዚህ ጋር ተቀመጥ እኔ መደገፍ የሌለውም ላይ ችግር የለም ካለ ይላል እንጂ ከውጭ የመጣው ግን አበጋዝ ነኝ ብሎ ተነስ ከዚህ ብሎ በሰው ቦታ ላይ ቢቀመጥ አሳ አበል ቃሲም የነብዩ ሰለላሁ ዐለይሂ ወሰለምን ትእዛዝ ጥሷል። ከዛ ደግሞ በእኛ መካከል ምን ይመጣል? መናናቅ ይመጣል። ለምን አንድን ሰው ከሰዎች ሁሉ መርጦ ሲያስነሳ ምን አይነት ሰው ነው የሚያስነሳው? ያዙልኛው ለምሳሌ የደሃ ልጅ ነው የሚባለውን አይደል? አቅም የለውም የሚባለውን እንጂ እዛ ውስጥ የሚፈሩ ሰዎች ልጆች ካሉ ተነስ ብሎ የመጣለትን ያስነሳል ሰው አይደለም። በማህበረሰቡ መሰረት የሚሰራው ምን እንደሆነ እኮ ይታወቃል አይደል? ሸሩ ከዛ ይሄ ደሃ ነው የደሃ ልጅ ነው የሚባለው ምን ይላል? መስጂድ መሄድ ቢቀርብኝስ እንደዚህ እየናቁኝማ ተቀድሜ ሄጄ የያዝኩትን ቦታ ተነስ ይሉኛል እንዴ? ሸይጣን አያችሁት አይደል የሚሰራው? የሚቀጥለው ሐዲስ ደግሞ ይሄን ይበልጥ ያበራታልናል። ኸይር 64ኛ ሐዲስ عن عبد الله ابن عمر رضي الله عنهما قال رسول الله صلى الله عليه وسلم إذا كانوا ثلاثة فلا يتناجى اثنان دون الثالث متفق عليه وفي رواية فإن ذلك يحزن. عن عبد الله كعبد الله تيزو ابن عمر يا عمر لجهونت رضي الله عنهما الله ملك مسراتشون يدل الله قال رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون إذا كانوا كهونوا ثلاثة ሶስት ሰዎች ከሆኑ አህመድ እኔ ፈይሰል ለሶስትና ፈላ የተናጃ ፈላ በፍጹም የተናጃ አይመሰጣጠሩ ሚስጥር አያውሩ ኢትናኒ ሁለቱ ለብቻቸው ለምን ዱነ ታሊት ሶስተኛውን ሳያካትቱት ሚስጥሩ ግን ለምሳሌ እሱን አይመለከተው ልብ በሉ ምሳሌ አህመድና ፈይሰል የሆነ ወንድማቸው ሴት ሊድሩት ምን እያሉ ነው? ስለሱ ነው የሚያወሩት። ሚስጥር ነው። ልጅቷ እኮ ግን ፈልገዋለች፣ በቀጥታ እንንገረው ወይስ በምን መልክ ብንነግረው ይሻላል እያሉ እየተንሾካሾኩ ነው። ሸይጣን ይሄን ነው የሚሰራው። ላንተ እኮ አስበው ነው የሚለው አይደለም። እንቀጥል። ወፊ ሪዋየቲን በሌላ ዘገባ ፈኢነ ዛሊከ ይህ ስራቸው እኮ ዩሕዚኑ ያስተክዘዋል። ምክንያቱም አጅሬ ሸይጣን በልቡ ውስጥ ምን ይጥልበታል? አይገርምም? አብራችሁ መጣችሁ ጠዋት ያው ማንተ ቁርስ ጋብዛቸው ፉል ለቀህባቸው ጭራሽ እነሱ አንተ በሌል ይሄን እኮ እየዘለዘሉ እኮ ነው ምሳ እንዴት ብለን እንፍለጠው እያሉ ነው ብሎ ዓለም ይባል ሽሩሩን ይጥልበታል። ይሄ ተመልከቱ ተመሳሳይ ቋንቋ በሚናገሩ ሰዎች ላይ ነው አይደል? ግን እቺ ሐዲስ የገደበችው ምን ነው? ሶስት ሆነው ነው አይደል ያሉት? አራተኛ ሰው መጣ። ለምሳሌ ምን ትሉታላችሁ? ሁለታችሁ እዚህ ቆዩ እኛ የራሳችን ሚስጥር አለን ትላላችሁ። እሱም በግድ ካልሰማው ማለት አይጠበቅበትም። ጉዳይ ያላቸው ሰዎች ጉዳይ ያላቸው። እሺ ይሄን ጉዳይ በምን ደግሞ እንዘርዝረው? ቋንቋ በማያውቁ ከሆነስ ይሄ ደግሞ ይበልጥ ሰውየው ልብ ውስጥ የሸክማት ይጠልበታል። ሶስት ሰዎች ካሉ በፍጹም ሌላ ሰው ሳይመጣ አራተኛ ሳይመጣ ከወንድማቸው ገለል ብለው ሊሄዱ አይገባም። 65ኛ ሐዲስ عن عبد الله ابن عمر رضي الله عنهما قال رسول الله صلى الله عليه وسلم إنما مثل صاحب القرآن
كمثل صاحب الإبل المعلقة إن عهد عليها أمسكها وإن أطلقها ذهبت متفق عليه الله سبحانه وتعالى قرآن أطبقوا كميزو سوت شادرجن إيه حديث كقرآن جاي تجنانينا عن عبد الله كعبد الله ابن عمر يا عمر اللي جهونت رضي الله عنهما الله ملك مسراتشون يودد الله شو قال انديار قال رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون انديار إنما مثل يزا سوي مساليوكو يمان صاحبي ባለቤት የሆነ አልቁርአን የቁርአን ባለቤት የሆነው ሰውዬ ምሳሌው አሉ። እንዴት ነው የቁርአን ባለቤት የተባለው? ቁርአንን ያነበዋል፣ ይሐፍዘዋል። እሺ ከመተሊ ልክ እንደምሳያ እኮ ነው። ሳሒቢል ኢቢል የግመል ባለቤት እንደሆነ ሰው እኮ ነው ምሳሌው። ግመል በጣም ግዙፍ እንስሳ ናት አይደለች? ከመሆኑ ጋር 100 ግመሎችን አንድ ሰው ብቻ ሊመራቸው ይችላል። እንዴት አድርጎ? አንዷን በደንብ አስሮ እሷን ራሱ እኮ አይደለም እላችሁ 100 ግመሎችን አንዷን ድብና አድርጎ አስሮ እሷን ይዞ ይሄዳል። 100ውን በሰልፍ ይከተሉታል። ያላ ስራ። እሺ ሐዲስም መጥቷል። አልሙዓለቃ የታሰረች የሆነች ግመል ባለቤት እንደሆነ ሰው እኮ ነው የማን የቁርአን ባለቤት ምሳሌው። ኢን አሐደ ማለት አጥብቆ ከያዘ አለይሃ ግመሏን አጥብቆ አስሮ ከያዘ አምሰካሃ ይይዛታል። የፈለገ ጉልበት ቢኖራት ሰኸረሃ አላህ እኮ አግርቷታል። ወኢን አጥለቀሃ ከለቀቃት ግን ذهبت ትሄዳለች። እሷን ማግኘት ከባድ ነው። ጠጋ ብትላት ገና በእግሯ ትራገጣለች። አትራገጥም። አንዴ በገመድ ከያዝካት በኋላ ግን አበቃ። አልሐምዱሊላህ። ቁርአንም እንደዚህ ነው። ታዘቡት ወንድሞቼ። ቁርአን እስቲ ሳምንት በተከታታይ እናንብብ። ከፈጅር በኋላ ከምን በኋላ ከዛ ደግሞ ወርትተነው እንመለስ። ምናውቀው የነበረው ቁርአን ምን ይሆናል? ይመልሰናል ወደ ኋላ፣ ያንተባትበናል። ከዚህም አልፎ ደግሞ ጨማምረን እንዳንቀር አፋችንን ይይዘናል። ስለዚህ አለይና ቢልቁርአን ቁርአን ያላህ ቃል ነው። የምጽአት ቀን ወይ በእኛ ላይ ይመሰክራል ወይ ለኛ ይመሰክርልናል። አማላጃችንም ነው። ይሄ ሁሉ ፈድል የተቸረለትን ቁርአን አጥብቀን መያዝ ግዳችን ነው። ከ66ኛው ሐዲስ ኢንሻአላህ እናነሳለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።